መስከረም 21 ቀን ሁልጊዜም በኦርቶዶክስ አማኞች ዘንድ በጉጉት የሚጠበቅ ዕለት ነው። ምክንያቱም በዛሬው ዕለት የግሽን ደብረ ከርቤ ዓመታዊ የንግስ በዓል በድምቀት የሚከበርበት ነው። በዘንድሮው ዕለት ግን አንድ አስደንጋጭ ዜና ተሰምቷል። ይህም በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ለግንባታ የተረበረበ እንጨት ተደርምሶ የበርካቶች ሕይወት ማለፉ ነው። ለመሆኑ እስካሁን ድረስ የስንት ሰዎች ሕይወት አለፈ? ምንድነው የተከሰተው? ከዛ የተሰማው ዜና ምንድነው የሚለውን እንነግራችኋለን። በተጨማሪም ቢቢሲን ጨምሮ ፖሊስና ሌሎች ተቋማት በዚህ ጉዳይ ላይ ያወጧቸው ዘገባዎች ምንድናቸው? ማን ምን አለ ስለ ጉዳዩ የሚለውን እንነግራችኋለን። ከዚህም በዘለለ በአንድ ወቅት በኢትዮጵያ በድልድይ መደርመስ በዩኒቨርሲቲ ተማሪዎች ላይ የደረሰው አደጋ ምን ይመስል እንደነበር እናስታውሳችኋለን። ለጥቂት ደቂቃ አብረን እንቆይ። ከሁሉም በፊት ግን አዲስ መረጃ ለሟቾች ነፍስ ይማር፣ ለወዳጅ ዘመድ መጽናናትን እንመኛለን። እናንተም በደረሰው አደጋ የሟቾችን ወዳጅ ዘመዶች እንድታጽናኑና ለሟቾችም መልካም ረፍትና እንግዲህ በአጸደ ገነት ያኖራቸው ዘንድ ምኞታቸውን እንገልጻለን። ዛሬ እንግዲህ አስደንጋጭ ዜና ነው የሰማነው። መስከረም 21 ቀን 2018 ዓ.ም የማርያምን ዓመታዊ ክብር በዓል ለማክበር በስፍራው እጅግ በርካታ ምዕመናን ተገኝቶ ነበረ በአረርቲ ማርያም። እነዚህም እንግዲህ የተረበረበ እንጨት ትልቅ መንስኤ ነው ተብሎ ተገልጿል። ፖሊስ ምርመራ ላይ መሆኑ ቢታመንም ማለት ነው። ከዛ ውጭ እንግዲህ ቤተክርስቲያን እየጎበኙበት ባለበት ሰዓት የተረበረበው እንጨት በመደርመሱ በሰው ላይ የሞትና የአካል ጉዳት መድረሱ ተገልጿል። አደጋው የደረሰው ማለዳ ከጠዋቱ 1:45 ላይ መሆኑ ተገልጿል። ይህን ያለው የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ ናቸው። ለኢቢሲም ተናግረዋል። ቢቢሲም የዘገበው ጉዳይ ነው። በአደጋው እንግዲህ 22 ሰዎች እስካሁን ድረስ ሕይወታቸው ማለፉ ሲረጋገጥ ከ200 ሰዎች በላይ ደግሞ ጉዳት እንደደረሰባቸው ወረዳው ፖሊስ አዛዥ ኢንስፔክተር አህመድ ገበየው ለፋና መናገራቸውን ታዝበናል። በመደርመስ አደጋው የተጎዱ ሰዎች አካባቢው ኃላፊዎች ወደ ወረዳው ወደሚገኙ የተለያዩ የሕክምና ተቋማትም ወስዷቸዋል ነው የተባለው። የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ ለብሔራዊ ቴሌቪዥን ጣቢያ አሁንም ከርብራቡ ስር ያልወጡ ዜጎች እንደሚገኙና እነርሱን የማውጣት ስራ እየተሰራ መሆኑን ተናግረዋል። እናም የሟቾችም ሆነ የተጎጆች ቁጥር ከዚህ የበለጠ ከፍ ሊል እንደሚችል ተሰምቷል። የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታይ በበኩላቸው ከጠዋት 2 ሰዓት ጀምሮ ወደ አረርቲ ሆስፒታል የመጡ ተጎጆች ሕክምና እየሰጡ መሆናቸውን ገልጸዋል። ከፍተኛ ጉዳት ከደረሰባቸው ሰዎች መካከል 5 ወደ አዲስ አበባ መላካቸውን የዘገባ እስከተጠናቀቀበት ጊዜ ድረስ ተገልጿል። ይህ እንግዲህ አስደንጋጭ ሀዘን ከተሰማ በኋላ በርካቶች ሀሳብ አስተያየታቸውን ሰጥተዋል። ሀዘኑ የአረርቲ ደብረ ገነት ማርያም አገልጋይ ካህናትና የከተማዋ ምዕመናን ብቻም ሳይሆን የመላው ኦርቶዶክሳውያን ሀዘን ነው ብለዋል ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ቀሌምንጦስ በጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምራንና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። እሳቸው በአረርቲ ደብረ ገነት ቅድስት ማርያም ርብራብ የእንጨት ተደርምሶ ሕይወታቸውን ላጡ ምዕመናን የተሰማቸውን ሀዘን ገልጸዋል። የቤተ ክርስቲያኑ ግንባታ ተጠናቆ ምርቃቱን በጉጉት እየጠበቅን ባለበት ጊዜ አስከፊ ሀዘን መከሰቱ ጥልቅ ሀዘን ተሰምቶናል ሲሉም ገልጸዋል። በነገራችን ላይ ሀዘኑ የአረርቲ ደብረ ገነት ማርያም አገልጋይ ካህናትና የከተማዋ ምዕመናን ብቻም ሳይሆን የመላው ኦርቶዶክሳውያን ሀዘን ነው። በደረሰው ጉዳት ልባችን ተሰብሯል ብለዋል ብፁዕነታቸው። ለካህናቱ ለሕዝበ ክርስቲያኑ መጽናናትን ተመኝተዋል። በአደጋው ሕይወታቸውን ያጡ ወገኖች የቅዱስ አምላክ ነፍሳቸውን በደጋጎች ቅዱስ አባቶች አጠገብ ያሳርፍልን። ጉዳት ደርሶባቸው በጤና ሆስፒታል ሕክምና ለሚገኙ ወገኖችን ፈጣሪ ምሕረቱን እንዲጎበኛቸው እንጸልያለን ብለዋል። እንግዲህ ከዛ በዘለለን የምንጃር ሸንኮራ ወረዳም እንግዲህ ስለ ጉዳይና ስለተከሰተው ነገር ሀሳብ አስተያየቱ ሰጥቷል። ዛሬ 21/01/2018 በአማራ ክልል ሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጠዋቱ 1:45 ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ የተረበረበ እንጨት ተደርምሷል ነው ያሉት። በርካታ ምዕመናን የሞትና የአካል ጉዳት ደርሷል። በመሆኑም ለሞቱና ለተጎዱ ሀዘናችን ጥልቅ ነው ሲሉ ገልጿል። በነገራችን ላይ አንዳንዶቹ ሟቾችን ቁጥር ከ35 እያደረሷቸው ነው። በእርግጥም ከርብራቡ ስር የወጡና ወደ ሆስፒታል የተወሰዱ ሰዎችን ከግምት ሲገቡ የሟቾቹ ቁጥር ከዚህ በላይ ሊያሻቅብ ይችላል ተብሎ እየተሰጋ ነው።
እንግዲህ ከ35 ሰዎች የሞቱ ሲሆን በበርካታ ሰዎች ላይ ጉዳት ደርሷል ብለዋል። ይህን መረጃ እየነገርናችሁ ባለበት ሰዓት የተጎዱ ሰዎችም የሞቱ ሰዎችም በሰው ኃይል እየወጡ ሲሆን ሁሉም የመንግስት አካላት ቀይ መስቀልን ጨምሮ ትብብር እንፈልጋለን ሲሉም ጥሪ ቀርቧል። አረት የሚገኙ ሙሉ የመንግስትና የግል ጤና ተቋማት በተጎጆች መሞላታቸውን ተከትሎ ከአቅም በላይ የሆነ ጉዳይ በማጋጠም ወደ አዲስ አበባ ሪፈር የሚጻፍላቸው ቁጥርም እየጨመረ ነው ተብሏል። ይህ ጉዳት የተሰማው እንግዲህ የግሽን ደብረ ከርቤ ዓመታዊ የንግስ በዓል በድምቀት እየተከበረ ባለበት ወቅት መሆኑ አማኙንና የበዓሉን አክባሪዎች የሚያስደነገጠ ጉዳይ ሆኗል። በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ የግሽን ደብረ ከርቤ ግሽን ማርያም ዓመታዊ የንግስ በዓል በእምነቱ ተከታዮች ዘንድ የድምቀት እየተከበረ ነበር። ይህ ዜና ሲሰማ በክብረ በዓሉ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ መቃርዮስ፣ የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ መምህር አባ ለይኩን፣ የግሽን ደብረ ከርቤ ማርያም ቤተክርስቲያን ዋና አስተዳዳሪ መምህር አባ ብስራተ ገብርኤል፣ ሌሎች የገዳማትና የአድባራት አስተዳዳሪዎች እንዲሁም ምዕመናን በግሽን አምባ ታድመዋል። በየዓመቱ መስከረም 21 ቀን በሚከበረው በዚህ ዓመታዊ የንግስ በዓል ላይ ከመላ ኢትዮጵያና ከተለያዩ ሀገራት በርካታ ምዕመናንም ታድመዋል። ይህ ባለበት ሁኔታ እንግዲህ የአሳዛኝ ሞት ዜና መሰማቱ በርካቶችን አስደንግጧል። በኢትዮጵያ እንግዲህ ከዚህ እንዲህ አይነት አደጋዎች በተደጋጋሚ ያጋጥማሉ። ለኮንስትራክሽን የሚሰሩ ቦታዎች ላይ ድልድዮች ላይ በአንድ ወቅት እንግዲህ የጥምቀት በተሰራው በጎንደር የተከሰተውን የምናስታውሰው ጉዳይ እንደሆነ ግልጽ ነው። እንደነዚህ አይነት ነገሮች ጥንቃቄ ይፈልጋል። ምክንያቱም ደግሞ በዛሬው ዕለት እንግዲህ እስካሁን ድረስ ያለው ጥርጣሬ ድልድዩ የተሰራው ርብራብ ላይ እጅግ በርካታ ህዝብ ቤተክርስቲያን ለመጎብኘት በመውጣቱና ርብራቡ ደግሞ ከሚሸከመው ሰው ክብደት በላይ ሰው በመውጣቱና ይሄ ማኔጅ ባለመደረጉ የደረሰ ጉዳት እንደሆነ ይታመናል። ከዚህ በዘለለ እስኪ ኢትዮጵያ ውስጥ እንዲህ አይነት ነገር አዲስ እንዳልሆነና ከዚህ አለመመራችን ጉዳቱን እንዳከፋው ከሚያሳዩ ነገሮች ውስጥ አንዱ በቅርብ ጊዜ የዛሬ 3 ዓመት የተከሰተው ነው። በሲዳማ ክልል በሐዋሳ ዩኒቨርሲቲ ዋናው ግቢና የቴክኖሎጂ ካምፓስ ግቢን የሚያገናኘው ድልድይ መደርመሱ እናስታውሳለን። በዚህም የ12ኛ ተማሪዎች ላይ ጉዳት መድረሱና በደረሰው ጉዳት ማዘኑንም የሲዳማ ብሔራዊ ክልል መንግስት ሰላምና ጸጥታ ቢሮ የገለጸበትን እናስታውሳለን። እዛም እንግዲህ በደረሰው ጉዳት ለመፈተን ከመላው ኢትዮጵያ ወደዛ ሄደው የነበሩ ተማሪዎች ድልድዩ ላይ በብዛት በመውጣታቸው ምክንያት ነበረ ድልድዩ የተደረመሰው። በወቅቱም እንግዲህ አንድ ተማሪ ህይወት አልፎ ከባድና 2 ቀን መጠነኛ ጉዳት የደረሰባቸው ተማሪዎቹም በሐዋሳ ሪፈራል ሆስፒታል ሕክምና ተደርጎላቸው እንደነበረ ይታወቃል። እንደዚህ አይነት ሁኔታዎች ሲከሰቱ እንግዲህ ነገሮችን ማስተዋልና ልምድ መውሰድም ያስፈልጋል። የሕክምና አሰጣጡን ማስተካከል፣ አጠቃላይ ደግሞ እንግዲህ ጉዳት ከመድረሱ በፊት የኮንስትራክሽን ስራ የሚፈልገውን የሴፍቲ ፈርስት ሚሊዮን ነገር ማክበር ያስፈልጋል። ለማንኛውም ግን በዛሬው ዕለት ሟቾች የዛው አካባቢ ብቻም ሳይሆን ከተለያዩ አካባቢዎች ወደ አረርቲ ባሉን ለማክበር የሄዱ ሰዎች ሰማዕት ሆነዋል። አዲስ መረጃ በድጋሚ እንግዲህ ለሟቾች ነፍስ ማር ለማለት ይወዳል። ወዳጅ ዘመዶቻቸው መጽናናትን ይመኛል። በመሃል የሚሰሙ አዳዲስ መረጃዎች ካሉ በድጋሚ እንመለሳለሁ። እስከዛው ግን ቻው ቻው።